በአፋር ክልል በ1997 ዓ.ም የተገነባው የከሰም ግድብ በ2012 ዓ.ም አገልግሎት መስጠት ቢጀምርም በጊዜ ሂደት ለታለመለት ዓላማ መዋል የሚያስችል ቁመና ላይ አልነበረም። ይልቁንም በአካባቢው ማህበረሰብ ላይ ሌላ ትልቅ አደጋ ይዞ ብቅ አለ። እኔ ከመጀመሪያው አውቃለሁ። ሲጀመር ገና አስቸጋሪ ሰዓት ላይ ማለት ነው። በከፍተኛ ደረጃ ለጎርፍ አደጋ ትልቁ ስጋታችን ነው የነበረው እንደ ማህበረሰብ። ምክንያቱም የውሃ ምልክት የሚታይበት የነጫጭ ምልክቶች የሚታይ ምልክቶች ውሃ ያረፈበት ነው። ጫፍ ላይ ማድረስ ትንሽ ነው ነበር የቀረውና የህብረተሰቡ እዚህ አካባቢ ስለሆነ ያየዋል። አሁን የተወሰነ ቀን ነው የቀረው ሊሞላ ሊያልፈው ኦቨርፍሎ ሊያረግ ነው። በጣም አደጋ ላይ ነው ብሎ ህዝብ በጣም የተጨነቀበት ነው። የግድቡ የውሃ መቆጣጠሪያ ማማ ላይ ያሉት የመቆጣጠሪያ በሮችና ሌሎችም የጥራት ጉዳዮች የግድቡ መሰረታዊ ችግር ሆነው የቆዩ ሲሆን በቅርቡ በአካባቢው እየተከሰተ ካለው የመሬት መንቀጥቀጥ ጋር ተዳምሮ የአካባቢው ማህበረሰብ እንደ ስጋት የሚመለከተው ግድብ ነበር። የመስኖና ቆላማ አካባቢ ሚኒስቴር የግድቡን የጥገናና ማሻሻያ ፕሮጀክት ይፋ አድርጎ ወደ ስራ ገባ። በአጭር ጊዜ ውስጥ ግድቡ በተደረገለት ስልታዊ የኢንጂነሪንግ ጥገናና ማሻሻያ አሁን ከሚሰጠው ዘላቂ የልማት አገልግሎት ባሻገር የአካባቢውን ማህበረሰብ ለዓመታት ሲፈታተን የነበረውን የጎርፍ ስጋት ሊቀርፍ ችሏል። በተለይ ደግሞ አምና በነበረው መሬት መንቀጥቀጥ በጣም በከፍተኛ ሁኔታ ማህበረሰቡ ስጋት ላይ ኖሮ በየቀኑ የሚዲያ አጀንዳ ሆኖ ውሃው ማስተንፈስ አቅቶን ተበላሽቶ ስለነበር ጌቱ መክፈትም ስለማይቻል ከታች ያለው ማህበረሰብ ይህንን ፈርሶ አደጋ ይፈጥርብናል ብሎ በስጋት ሲኖርበት የነበረ ሁኔታ ያሻሻለ ፕሮጀክት ነው። ጌቱ ላይ ችግር ነበረበት። አሁን እዚህ ቅድም እዚህ መሀል ላይ ያየነው ብረት እንደ ራሱን የቻለ ተራራን የሚያክል ነው። ይሄ ጌቱ ላይ የሚገባ መቆጣጠሪያው ማለት ነው። መቆጣጠሪያው ችግር ነበረበት ነው ከመጀመሪያው ማለት ነው። ሲሰራ ስተከን ችግር ያለበት ነው። ለቁጥጥር የማይመች ከመጀመሪያው ስለማውቀው ነው። ስለዚህ ምን ጊዜም ለአፈር የረጅም ጊዜ ስጋት የነበረ ነው። ከ2 ቢሊዮን ብር በላይ ወጪ የተደረገበት የከሰም መስኖ ግድብ የጥገናና ማሻሻያ ፕሮጀክት የአካባቢውን ማህበረሰብ ለዓመታት ሲፈታተን የነበረውን የጎርፍ ስጋት ሊቀርፍ የቻለ ወሳኝ ፕሮጀክት መሆን ችሏል። ይህንን ፕሮጀክት 2 ቢሊዮን ብር ወጥቶለት ጥገናው የተሰራ ፕሮጀክት ነው። ይህ ፕሮጀክት እንደምታዩት ከዚህ ቀደም የተሰራ ፕሮጀክት ነው። ዳም ነው፣ ግን ደግሞ ፕሮፐርሊ ፋንክሽን ስለማያደርግና ያልተጠናቀቁ ነገሮች ስለነበሩበት ወደ ኢሪጌሽን ሲስተሙን ያሻሽላል ተብሎ የተሰራው ዳም ለህዝብ ስጋት ሆኖ ቆሞ ነው የነበረ ዳም ነው። አሁን ግን እሱን ሁሉ የቀረፈ ስራ ተሰርቶበት ተጠግኖ ተሻሽሎ አሁን በምታዩት መልኩ የውሃ ስጋት የነበረውን ሙሉ በሙሉ በመቅረፍ አሁን በሰላም እንዲኖር ያደረገ ፕሮጀክት ነው ማለት ነው። በአሁኑ ወቅት የውሃ ፍሰቱ በተመጣጣኝና ቁጥጥር በተደረገበት ሁኔታ እንዲለቀቅ በማድረግ ለአካባቢው የግብርና ስራዎች ሙሉ በሙሉ አገልግሎት ላይ እንዲውል ተደርጓል። ዛሬ ላይ ሆነን ሲናይ ማለት ነው ከስጋት ነፃ ነው። ከዚህ ጋር ከሁሉ በላይ ከጎርፍ ስጋት ነፃ አምራች አካባቢ ነው። ከጥይት እስከ ሰብልም ፍሩትም ተክልና ፍራፍሬ ላይ በጣም አምራች አካባቢ ነው። ለማዕከላዊ ገበያ ሁሉ አንዳንዱ ለሌላ ክልሎች አንዳንዴ ደግሞ ለውጭ ገበያ እስከ ማቅረብ የሚከድበት ነው። የአፋር ክልል ርዕሰ መስተዳድር አወል አርባና የመስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ የፕሮጀክቱን መጠናቀቅ አብስረው ስራ አስጀምረዋል። ተጠናቆ ወደ አገልግሎት የገባው ግድቡ ህብረተሰቡን ከስጋት ያዳነ የማህበረሰቡን ልብ የጠገነ መሆኑንም ነግረውናል። እንዲሁ ሲታይ ግድብ የተጠገነ ይመስላል። የጠገነው የማህበረሰቡ ልቦና ነው፣ ስነ ልቦና ነው። በጣም አደጋ ነው የነበረው፣ በጣም ስጋት ውስጥ ነው የነበረውና ይህንን ሁኔታ ዛሬ በብዙ ሚሊዮን ሜትር ኩብ ውሃ ነው የሚያቅፈው። አሁን ታች ላይ ደግሞ ከዚህ በታች አብዛኛው አመቱ ሙሉ በፊት በጎርፍ ሰዓት ያጥለቀልቃል። በደረቅ ወራት ላይ ደግሞ የውሃ እጥረት የሚያጋጥምበት አካባቢ ነው አካባቢው የነበረው። ከግድቡ በኋላ መልክ ይዟል። 90 ሜትር ከፍታና 720 ሜትር ርዝመት ያለው ይህ የከሰም ግድብ 500 ሚሊዮን ሜትር ኪዩብ ውሃ የመያዝ አቅም ያለው ሲሆን ከ20 ሺህ ሄክታር በላይ መሬት የማልማት አቅም አለው።